ትንሱ እጅግ በጣም ከባድ ስህተት ሰርታለች። አላዛርም በዚህ ምክንያት እጅግ በጣም አዝኖ በጣም ልቡ ተሰብሮ በደካማ ጎን የመጣሽብኝ፣ ስሜቴ ላይ ተጫወትሽብኝ፣ እንደምፈልገው እያወቅሽ በማለት እንግዲህ በጣም ከፍቶት እጅግ በጣም አዝኖ ተለያይተዋል ማለት ነው። በጣም ያስቸግራል። እንግዲህ ፕራንክ ባይኖር ብዬ አንዳንዴ ተመኘው የእውነት እኔም ደስታዬን አጣጥሜ ሳልጨርስ የእውነት አይቼ ማለት ነው በቃ ደስ የሚል ነገር ነው ምናምን ብዬ ሁላ ኮሜንት ጽፌ ነበር። ግን መጨረሻው እንደዛ አልነበረም። ትንሱ በጣም ደስ የማይል ነገር ነው የተናገረችው ያደረገችው። እና በነገራችን ላይ አንዳንድ ሰዎች በቃ አለ አይደለ የእውነትም ማለት ነው እሷ ያው ለፕራንክ ብላ ነው ያደረገችው። ግን ደግሞ ስሜቱ በጣም እንዲጎዳ በጣም ውስጡ እንዲሰበር ውስጡ በጣም እንዲያዝን አድርገዋለች። ያ ያደረገችበት ምክንያት ያው በጣም በቃ የእውነት እስኪመስል ድረስ ስላስመሰለች ነው። ባታስመስል ኑሮ ከላይ ከላይ ነገር ቢሆን ኑሮ ወይ ደግሞ እዚህ ድረስ በቃ ጥልቅ ስሜት ውስጥ እስኪገባ ድረስ ባትጠብቅ የተሻለ ነገር ነበረ። ግን አድርገዋለች። በዛም እንግዲህ አላዛር በጣም ውስጡ እንደተጎዳ እንደተሰበረ እያየን እንገኛለን። እና በደካማ ጎን ሲመጡብን በጣም ከባድ ነው። በህይወታችሁ ላይ አንድ ሰው በደካማ ጎናችሁ በጣም በቃ ደካማ ጎን ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የተለያየ ነገር በቃ ያጣችሁት ነገር ማግኘት የምትፈልጉት ነገር ሊሆን ይችላል። እና አላዛር እንግዲህ መኪና መግዛት እንደሚፈልግ መኪና እንዲኖረው በጣም እንደሚፈልግ እና በጣም ጉጉት እንዳለው ግን ደግሞ ይህንን ነገር ማሳካት ማድረግ ወይ ደግሞ መያዝ እንዳልቻለ ውስጡ ያቅ ነበር ያምን ነበረ። ትንሱም ይህንን ታውቃለች። እውነት ለመናገር መኪናም እንደሚፈልግ አታውቅም ብዬ አልገምትም። ላታውቅም ትችላለች በእርግጥ ግን እንግዲህ መኪና እንደገዛችለት አድርጋ ሰርፕራይዝ እንዳደረገችው የሆኑ ሰዎች እንዳገዟትና ይህንን መኪና ለአላዛር የሚገርም የኤሌክትሪክ መኪና ነው። እኔ ራሱ መኪናውን ሳየው ያበደ ነው። በቃ እኔ እንጃ አላውቅም። ይህም መኪና ሁላ ሰው ይዞት ሁላ አላየውም። የእውነት ለመናገር አይታችሁ ያያችሁ ሰዎች ንገሩኝና አላዛርም እንግዲህ በቃ የጠራችሁ ቦታ ሊያምን አልቻለም። ምንም በቃ የሆነ ግራ ተጋብቶ ነበረ። መጨረሻ ላይ ግን ሰርፕራይዝ እንዳደረገችው ይኸው ያንተ መኪና ነው በማለት እንግዲህ ሰርፕራይዝ ለማድረግ እንዳሰበች ወይም ደግሞ መኪናውን እንደገዛችለት ነበር የነገረችው። መኪና ውስጥ እንግባ ብላ መኪና ውስጥ ያለውን ነገር ሁሉ ከፋፍታ ምናምን እያሳየች ነበረ። እጅግ በጣም የተዋበ በጣም የገራሚ መኪና ነው በነገራችን ላይ ማለት ነው። እና ትንሱ ማስታወቂያ ስሪልኝ ተብላ ነው። ለምን ይዋሻል? ፕራንክ ማድረግ ፈልጋ ምናምን ሳይሆን ማስታወቂያ ተከፍሏት ነው። እርግጠኛ ነኝ ይህን መኪና ማስታወቂያ ልትሰራ የመጣችው። ግን በአላዛር ስሜት ላይ እንዲህ ባትጫወት ጥሩ ነበረ። የእውነት አንዳንዴ ስፕራንክ ባልኖረ ብዬውላ ድንግጥ ነው ያልኩት ዛሬ ማለት ነው። እና አውቃም አይደለም በእርግጥ ይታወቃል። እኔ ከትንሱ ለአላዛር ልቀድምም ልበልጥም አልችልም። እሷ ነች ቅድሜ ያለችው፣ ከጎኑ ያለችው፣ የምትወደው እሷ ነች፣ የምታከብሩ የምታፈቅረው እሷ ነች። እና ለምን እንደዚህ ያደረግሽ ብዬ ጓልል አልችልም። እና አንዳንዶቻችሁም አላዛርን የሰደባችሁ ሰዎች አላችሁ። መኪናውን ብር ከየት አምጥታ ትገዛልኛለች ብላ አሰብክ ጠበቅ፣ እንዴት አመንካትም እያላችሁ የነበራችሁ ሰዎች አላችሁ። ተው እንጂ አንዳንዴ እኮ ማለት ነው በጣም ማለት ትንሱም አላዛርም እኔ መኪና ለመግዛት አቅም የላቸውም ብዬ አላስብም። ትንሽም መኪናን ብትሆን እኮ የመግዛት አቅም አላቸው። ምክንያቱም ሚዲያውን እሷም ለእሷ ብቻ እየሰሩ ነው አደለ? ዩቲዩብ ላይ ገንዘብ ይገኛል አደለ? በእርግጥ ገና ከዛ በፊት ከመኪና በፊት የሚያሟሉት የሚያሳኩት ነገር ኑሮ ሊሆን ይችላል እንጂ መግዣ ብር አጣው አይመስለኝም፣ እንደኔ ማለት ነው። ግን ያው አንዳንዴ መቅደም ያለበትን ነገር ታስቀድማላችሁ በህይወታችሁ ላይ እና ለዛ ነው እንደዚህ ደግሞ ድንገት ምናልባት ገዝታ ይሆናል ብሎ ስላሰበ ስለጠበቀ ብቻ እሷ ነች ያሳመነችው እንጂ እሱ ጠብቆ ወይ ደግሞ የመኪና ስጦታ ትሰጠኛለች ብሎ አስቦም አይደለም። ራሷ ነች ጠርታው ምናምን ብላ ይህንን ነገር ያደረገችው። ከዛም በኋላ ያው እውነት እንደሆነ እየነገረችው ስትመጣ እሱም እያመናት መጣ። መጨረሻ ላይ ግን አይደለም ያንተ ፕራንክ ነው ስትለው ተጎዳ። የእውነት ለመናገር በጣም ፈጣሪውን እያመሰገነ ነበረ ደስተኛ እንደሆነ በሰው መኪና ሲጓዝ እንደነበረ። አሁን ላይ ግን ያ ሁሉ ነገር አብቅቶ አልቆ በራሱ መኪና በራሱ ህይወት በራሱ ጉዞ ሊሄድ እንደሆነ በጣም እየተደሰተ ነበርና በደካማ ጎኑን የመጣችበት ስሜት በቃ እኔ እንጃ በጣም ስሜቱ ተረብሾ ነበርና ትንሱ ራሱ ያልጠበቀችው ነገር ነው። በጣም ነበር የደነገጠችው። እያለቀሰ እንኳን በቃ ማለት የሆነ ሰዓት አንዳንዴ ማለት ነው መቆም ያለበት ፓርት ላይ ማስቆም አለባችሁ። በቃ ሰው በጣምም እስኪያዝን መጠበቅ የለባችሁም። በጣምም ደስተኛ እስኪሆን መጠበቅ የለባችሁም። ፕራንክ በጣም አስቸጋሪ ነው አንዳንዴና ፕራንክ ያው ጀስት እንደ ሌሎች ሰዎች ማድረግሽ ምናምን ክፉ አይደለም፣ መጥፎ አይደለም፣ ኢትስ ኦኬ ኖርማል ነው። ግን እስከዚህ ጥልቅ ስሜት ውስጥ እስኪገባ የራሱ እስኪመስለው ማመን ያልፈለገውን ነገር እንዲያምን አድርገሽዋልና በጣም ከፍተኛ ስሜት ነው እየተሰማው የነበረ። ግን ደስ የሚለው ነገር
ቢያዝንም ውስጡ የሆነ ነገር ከፍቶታል። ግን እሷንም ማሳዘን አልፈለገም። ወይም ደግሞ በቃ ፊቱ ላይ ራሷ እንባዋ አምልጦት ነው እንጂ በቃ መጥፎ ፊት ሊያሳያት አልፈለገም። እንደተከፋ ምናምን ነገር ሊያሳያት አልፈለገም። ሁሉን ነገር እምቅ አድርጎ ይዞ ነው በቃ እንሂድ እያላት የነበረውና ትንሱም ደንግጣ እንግዲህ የመኪና ቁልፉን አስረክባ ወደ ቤታቸው ተመልሷል። የሰው ወርቅ አያደምቅ እያሉ እንግዲህ ሂደዋል ማለት ነው። በነገራችን ላይ ፉፉ እግዚአብሔር ይማረህና የእሱ መኪና እንግዲህ አይታችኋል እንዴት እንደሆነ እና ይህንን የትንሱ ሰርፕራይዝ ያደረገችውን መኪና ቆይ ጠብቅ፣ ስጦታ ብትሰጥም መኪና ብትገዙም ልክ እንደሱ ትሆናለህ፣ መኪና እንደ ፉአድ መኪና ይሰባበራል እያላችሁ መጥፎ ነገር ስትጽፉ ያየው ሰው አለውና እኔ እንጃ አላቅም። እናንተ ምን አይነት ህሊና እንዳላችሁ አላቅም። ለሰው በዚህ ልክ መጥፎ ነገር ክፉ ነገር መመኘት ምን አይነት ልብ ምን አይነት አስተሳሰብ ኑሯችሁ እንደሆነ አላቅም። ለማንኛውም ግን በጤና ኑሩ፣ በህይወት ኑሩ። ትንሱና አላዛር ወደፊት ልባም ሴት ናት፣ ጠንካራ ነች። ንግግሯ፣ ሴትነቷ፣ ሁሉ ነገሯ በጣም ጠንካራ ሴት ነች እና ከአንድ ጠንካራ ጎበዝ ጀግና ወንድ ጀርባ አንድ ጠንካራ ሴት እንዳለችም ያስታውቃል። ያ ማለት አላዛርና ትንሱ ናችሁ። መኪና ምንም ማለት አይደለም። በሰከንዶች ልዩነት አመድ ሊሆን የሚችል ነገር ነው። በቃ ይሄ ቆርቆሮ ነው። ምንም ይሄ ነገር የስኬታችሁ መጨረሻ ሊሆንም አይገባም እና እርግጠኛ ነኝ አላዛር ስላላሰብክበት የሚቀድመውን ነገር ላስቀድም ብለህ እንጂ እስካሁን የቆየው መኪና የመግዛት አቅም ሳይኖር ቀርቶ አይደለም። እርግጠኛው የምናገረው ነገር ብቻ ግን ፈጣሪ ሁሉም ነገር ባለው ሲመጣ ደስ ይላልና ደስታዬን አጣጥሜ ሳልጨርስ ያው ትንሱ እንደዛ በመናገሯ እኔ ራሱ በጣም ነበር የደነገጥኩትኝ። የሆነ አላዛር ከፍቶት እንባው ጠብ ጠብ ሲል ሳይ በጣም በቃ እኔም ተረብሼ ነበረና እሷን የተረዳበት መንገድ እሷን ያየበት መንገድ በጣም ይለያል። ብቻ ሁሉም ነገር ለበጎ ነው። አላዛር ሊከፋ አይገባም፣ ልትጨነቅ አይገባም። የሰው መኪናም ቢሆን ይዛሃል እና አንድ ቀን ደግሞ ማሳካት አይቀርም። የእውነት ሆኖ ደግሞ ደስታችሁ የእውነት መኪና ደግሞ ገዝታችሁ ለማየት ያብቃን ያብቃችሁ ለማለት ነው የምወደው። መኪና ብዙዎቹ ገዝተዋል እውነት ለመናገር እና እግዚአብሔር የተመሰገነ ይሁን። ከእጅ ወደ አፍ 10 ብር 20 ብር ከሰው ሲቀፍሉ የነበሩ አሁን ላይ ግን በዩቲዩብ ስኬታማ የሆኑ ብዙ ሰዎች አሉና እናንተም ከነዛ ሰዎች መሀል አንዶቹ ናቸው። ስለዚህ መኪና የመግዛት ምንም ችግር የለባችሁም፣ ይገዛል። ግን መኪናው በጣም ነው የሚያምረው። እናንተ በኤሌክትሪክ ነው የሚሰራው፣ በጣም የሚያማምር ነው። እንደሚታወቀው ኢትዮጵያ ውስጥ ያው የሌላችሁ ሰዎች ልንገራችሁ ብዬ ነው። ባሶችም አሉ በኤሌክትሪክ የሚሰሩ በጣም የተለያዩ መኪኖችም አሉ። በጣም እኔ እንጃ አስደሳች ነው። የከተማ ባሶችም አሉ በየአካባቢው ተበትነዋልና ደስ የሚላለው በቃ ድምጽ የለው ምን የለው ፏፏ ነው የምትሉትና እኔ እንጃ። እኔ ግን መኪና ምንም የሚያጓጓኝ አይነት ሰው አይደለሁም። የዚህ ዓለም ህይወት ወይም ደግሞ ኑሮዬ በቃ መኪና ጓጉቶኝ የማያውቅም ምናምን ነገር እና አንዳንዶቻችሁ በጣም ሰፍ ትላላችሁ ምናምን የሆነ መኪና ስታዩና እኔ ምንም ትዝም አይለኝም። መኪና ምንም ቼክም አላደረጉም። ሲያምር ወይ ደስ ይላል ምናምን ብዬ ጸጥ ልል እችላለሁ። ከዛ ውጭ ግን የኔ በወረገው የኔ በሆነ ብዬ አልመኝም። ለምን እሱ ባለው ቀን ከመጣ ይምጣ፣ ካልመጣ ደግሞ ምን ፈጣሪን የቅንጦት ህይወት አልለምነውም፣ አልጠይቀውም። ለምን ጥሩ ኑሮ ከኖረኝ በቃ ወጥቼ የምገባበት ሰላም ካለኝ የሆነ ብቻ ህሊናዬ ነፃ ሆኖ ከመጥፎ ነገር ርቄ ከኖርኩኝ የምበላውን የዕለት ጉርሴን ካላሳጠኝ ፈጣሪ ምንም የቅንጦት ህይወት በቃ አልመኝም። እኔ የእውነቴን ነው የምላችሁ። ብዙ ሰዎች አሁን ሳይክል ይዘው መኪና በኖረን ይላሉ። መኪና ያላቸው ደግሞ ሌላ መኪና ደግሞ ሌላ እንደዚህ አይነት በቃ ምንም የሰው ልጅ ፍላጎቱ አያልቅም፣ ገደብም የለውም እና የኔ ግን እግዚአብሔር ይመስገን በቃ ነፃነት ካለኝ በቃ ወጥቼ ውዬ የምገባባት ስራ ካለችኝ ለዕለት ኩርስ የምትሆነኝ ካለችኝ በቂ ነው። ምንም የቅንጦት አይነት ህይወት አልመኝም። እና አላዛር እና ትንሱ ዛሬ በጣም አስደንጋጭ ነገር ነው የተፈጠረው። አላዛር እንባው ሁሉ እስኪወርድ አይኑ እስኪቀላ ነው ያለቀሰው እና ሌላ ሰው ሆኖ ቢሆን እስካሁን ትንሱን እኔ ብሆን አሁን በአላዛር በኩል እናደድ ነበረ፣ በጣም እናደድባት ነበር። አላናገራትም፣ ሁላ ጥያት ሁላ ነበር የሚሄደው። የእውነት ለመናገር ግን ጥሩ ፍቅሩን ጥሩ ቦታውን ለሷ ያለውን ነገር እያሳያት ይገኛል እና ደስ የሚል ነው። ያተሳሰብ ነው ፍቅራችሁን ከዚህ በላይ የሚጨምረውና አላዛርም ይሄ ደግሞ ምንም ማለት አይደለም። ላንተ እድሜና ጤናውን ይስጥ እንጂ ሌላም ብዙ ማሳካት የምትችላቸው መድረስ የምትችላቸው ነገሮች አሉ እና መጨናነቅ የለብም። ትንሱም ያው ሰው ነሽ፣ ታጠፊያለሽ፣ ሰው ነሽ፣ ትሳሳቻለሽ እና አንቺንም ለመውቀስ ድፍረት የለኝም። ያደረግሽው ነገር ትክክል ባይሆንም ትክክል እንዳልሆነ አንቺ እዛው ላይ ራስሽ ገብቶሽ አላዛርንም ይቅርታ ስለጠየቅሽው ምንም ለማለት አልወድም፣ ምንም ለማለት አልችልም እና
ለማንኛውም ከዚህ የበለጠ ደግሞ በራሳችሁ በእጃችሁ የገባ መኪና እንዲሁ እንደ ፕራንክ ምናምን ነገር ሆኖ ሳይሆን ትክክለኛ ነገር አድርጎላችሁ ለማየት ያብቃን። እንዴት ነው? ምን ተሰማችሁ? በአላዛርና በትንሱ መሀል ዛሬ አላዛር ሲያለቅስ ምን ተሰማችሁ? ትንሱስ ይሄንን ፕራንክ ማድረግ ነበረባት ወይስ አለማድረግ ነበረባት? ለነገሩ ማድረግ የለባትም እርግጠኛውን የምነግራችሁ ነገር ግን ያው ብታደርገውም የሆነ ሰዓት ላይ ስሜቱን አይታ ቢያንስ በቃ ከት ማድረግ ነበረባት። ይቅርታ አውቄ ነው በቃ ምናምን ብላ መናገር ነበረባት። የውስጡን ብሶቱን ሲያወራ ከዚህ በፊት የነበረበትን ችግር የመጣበትን በቃ የሰው መኪና ለአመታት ይዞ በቃ በጣም እንደተጨናነቀ ምናምን ሁሉ እየነገራት እዛ ላይ ከት ብታደርገው ጥሩ ነገር ነበር። ብቻ ግን ያው አይዞ ንብረት ይሄዳል ይመጣል፣ ኖርማል ነው። እናንተ ብቻ በህይወት ኑሩ፣ እናንተ ብቻ በጤና ኑሩ፣ ሁሉ ነገር ስኬት ይኖረዋል፣ ይሳካል ለማለት እወዳለሁኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናችኋለሁ የኔ ወዶች።